እንደዛ ሆኖ ለምንድን ነው የማይሞተው? እረኛና ጠባቂ ያለው እንደ ሌላ ሰው ራንደም ሰው አይደለም። የቤኒ ነፍስ አሁን በክርስቶስ ኢየሱስ ነው የምትጠበቀው፣ ነው በእግዚአብሔር ኃይል ነው የምትጠበቀው። ስለዛ ስለሌላ ግለሰብ በእግዚአብሔር ምርጫ ውስጥ ይሁን አይሆን እርግጠኛ ሆነ መናገር ጀምራል። ስለዛ በእግዚአብሔር ምርጫ ውስጥ ያለውን ነገር ማወቅ ጀምራል። በእግዚአብሔር ምክር ውስጥ ያለውን ነገር ይህ ነገር በካልቪኒስቶች ውስጥ የሚታመን ከሆነ ማስረጃ አንድ አውጣ እናሳየኝ። እኔ ካልቪኖቹን ሳይሆን በዚህ ፖይንት ላይ በዚህ እምነታችን ላይ እኔን ጠይቀኝ፣ ከኔ ጋር ሞግተኝ። ሌላ ይሄው እኔ እኮ አለው እዚህ ጋር ቆይ አንተ አለ ማስረጃ አምጡ ስትባሉ ማስረጃ ስለሌላችሁ ካልቪኒስታችሁን አትካዱ። ውሽ አታድክሙ፣ በጌታ አታድክሙ። እኛ እንደ ፔንቴኮስታል ከሆንክ እሺ፣ ፔንቴኮስታል ነኝ ባይዛው ፔንቴኮስታል ከሆንክ በፔንቴኮስታሊዝም ውስጥ እንደዚህ አይነት ትምህርት እንዳለ እንግዲህ ያሳይ። ምክንያቱም አሁን ቅድም ፕሮፌት መጥቶ እንግዲህ በፔንቴኮስታል ውስጥ ከአንተ ይልቅ ፕሮፌትን ነው የማምነው እኔ። ምክንያቱም ፕሮፌቶች የተሻለ ክብር አላቸው ጴንጤ ውስጥ። ፕሮፌት መጥቶ እኛ ውስጥ እንዲህ አይነት የካልቪኒስት ትምህርት ተቀባይነት የለውም ብሎኛል። እንዳለው ማስረጃ ያሳየኝ በእናንተ በጴንጤ። አኬ ወደ መጽሐፍ ቅዱስ እንገባለን ወይስ አንገባም? አስጠናው፣ አሳየኝ። እኔ ለምን እንደፈራ ሊገባኝ አልቻለም። ወደ መጽሐፍ ቅዱስ እንግባ። መጽሐፍ ቅዱስ ውስጥ ነው ያለው እግዚአብሔር። ጴንጤ ውስጥ ወይ የሆነ ቦታ አለ? ትክክል፣ ጴንጤ ውስጥ የለም እግዚአብሔር። ትክክል። ካልቪን ጋር ምናምን ኦርቶዶክስ ጋር በሚለው ሳይሆን ከመጽሐፍ ቅዱስ እናውራ። አንዴ ተረጋጋ። ኧረ እባክህ ለምን ተረጋጋ። አንዴ ሚዩት አድርገው። አንዴ አሁን ወደ መጽሐፍ ቅዱስ ስንገባ እንደው መልስ ያለህ ነው የምትመስለው። አሁን እኮ ልናየው እኮ ነው። አሁን መጽሐፍ ቅዱስ ላይ ደግሞ ስንገባ እሱ ላይም እገባልሃለሁ። ከዛ በኋላ ትመልሳለህ። እስኪ እንደው እንደምትመልስ ጌታ ይርዳህና አሁን ከተናገርከው ውስጥ እግዚአብሔር በጴንጤ ውስጥ የለም ያልከው ትክክል ነህ። ካልቪኒስት ውስጥ የለም ያልከው ትክክል ነህ። ይህንን በእውነት ተናገርክ። እኔ እንደዛ አላልኩም። እሺ አንተ እንደፈለግ ተርጉሞ ችግር የለውም። ዛት ተስፋይ እግዚአብሔር ያለው ጴንጤ ውስጥ አይደለም ምናምን ላልከው እሱ ትክክል ነህ ያልከው ወንድሜ፣ ዛት ተስፋይ ችግር የለውም። ወደ መጽሐፍ ቅዱስ ገብተን እንነጋገር። ተረጋጋ እስኪ፣ አትረብሽ። እንዲህ ምን ሆናል? ልክ ቀያፋ እንደተናገረው ነው። ማን ነው ሊቀ ካህናቱ ጌታችን ኢየሱስን በጣም በርካታ ሕዝብ ሲከተሉ አየና እንዴ ሕዝብ ሁሉ ከሚሞት አለ ማለት እንግዲህ ጌታ ኢየሱስን ተከትሎ እንዳይሞት ብሎ እኮ ነው። በሱ ቤት ሕዝብ ሁሉ ከሚሞት አንዱ ስለ ሁሉ ቢሞት ይሻላል አለ ጌታ ኢየሱስን ማለት ነው። ማለት እሱ ሞቶ ቢገላገልና ሕዝብ ሁሉ ቢገላገል አይነት ነገር ማለት ነው። አሁን እሱማ ሲናገር ሊቀ ካህናቱማ ሲናገር አዎ ክርስቶስን ገድሎ እንደው በቃ ሌላውንም ከስተት መጠበቅ ነው ብሎ ነበረ። ግን አንዱ ስለ ሁሉ የሚሞተው ግን የምርም እውነትም ጌታ ኢየሱስ ሲሞት ሌላዎቹ ሁሉ ከኃጢአታቸው ይድናሉና ይህንንስ እግዚአብሔር አናገረው፣ መንፈስ ቅዱስ አናገረው። እንደዛ ተብሎ ተነገረለት እና አሁን ከዛ አንጻር ነው እኔም አንተን እያልኩ ያሉት ማለት ነው። እሺ መለስ እንበልና እስካሁን ድረስ እንዳየነው ማንም ሰው ማስረጃ አምጡ ሲባሉ አያመጡም። ለምን? በካልቪኒስቶች እምነት እኛ አሁን እያወራን ያለ ነው በቤተ እምነት ውስጥ የሚሰጠው ትምህርት ስለሆነ ነው እንደዚህ እያወራን ያለ ነው። በግለሰብ ደረጃ ያለውን አሁን እናወራለን በመጽሐፍ ቅዱስ። በቤተ እምነት ደረጃ በካልቪኒስቶችም ወይም በሪፎርምዶችም በሌሎችም የእግዚአብሔርን ምክር ማንም ማወቅ ስለማይችል ማን ተመርጧል ማን አልተመረጠ ማወቅ አይችሉም በእርግጠኝነት ማለት ነው። ስለዚህ ቢኒያም በእርግጠኝነት ይመረጥ አይመረጥ ሪፎርምዶቹ ሊያውቁ አይችሉም። ሉትራኖቹም በእርግጠኝነት ማወቅ አይችሉም ከቻሪቲ አንጻር እንጂ። በመብርሃን የሆነብን ናውራ በመጽሐፍ ቅዱስ እንመለስ። ሶቨር ምንድን ነው? ቤቱ እኮ የኛ ነው። ዮኒዬሽ እኔ እኮ እሱም ብለን ነው ስለ መጽሐፍ ቅዱስ ለምንድን ነው የሚፈራው? ለምንድን ነው የሚፈራው? ሌላ ሰው ቅድም ቢኒን የመፍራት አይደለም ጠቅልሎት ይሄው ወደ መጽሐፍ ቅዱስ ሊገቡ እኮ ነው። እሺ እንጠብቃለን። ይኸው እስካሁን ስንት ደቂቃ ጠበቅን? እንጠብቃለን። እሺ ይግባልን ብቻ። አቤት ከዚህ በኋላ ፈራ ምናምን የሚል ቃል የምትጠቀም ከሆነ እኔ በብሎክ ነው ማሰናበትን። በጌታ እንዳታስወርዱ ኢዮባ፣ እንዳታስወርዱ በጌታ እንደዚህ አውርቶ ትዕቢት ይላል መጽሐፍም ሲናገር ትዕቢት ውርደትን ትቀድማለች ይላል። እንደዚህ አይነት ትዕቢቶች እንዴት ውርደት እንደሚቀድሙ እሺ እንግባና እግዚአብሔርን ቃል ነጋገር። ጥሩ አንዴ ተረጋጋ። ሚዩት አድርግ ላጠቃልበት። እንዳታስወርዱት ፕሊዝ ይህንን ስም ጌታ እና ጌታ የሞተው ለተመረጡት ብቻ ነው ስለሚባል ማን ይመረጥ ማን አይመረጥ ደግሞ እርግጠኛ ሆኖ ማወቅ ስለማይችሉ ለእገሌ ኢየሱስ ሞቷል ብለው መናገር አይችሉም። ያው ከቅድም ጀምሮ እንዳየ ነው ማለት ነው። በቃ አይችሉም። መቶ ለምሳሌ አንተን ሊሰብክልህ ማለት ነው ጌታ ይወድሃል ሞቶልሃል ማለት አይችልም። ዝም ብሎ እንደዚሁ ለመሞከር ያህል ሊናገሩ ይችል ይሆናል። ቅድም እንደውም ጭራሹኑ ቢኒም ሲናገር እንደሰማችሁት እገሌ ሞቶልሃል እገሌ አልሞተልህም ምናምን ምን አባባለን
በቃ በክርስቶስ እመኑ እያሉ መስበክ ነው ብሏል። እኛ ግን ክርስቶስ ስለ ኃጢአታችሁ ሞቷል፣ ክርስቶስ ሞቶልሃል፣ ጌታ ይወድሃል ብዬ እርግጠኛ ሆኜ እሰብካለሁ። እኔ 101% እርግጠኛ ሆኜ ለየትኛውም ሰው ካጠገቤ ላለው ለዮኒ ብቻ አይደለም። እንደው ዮኒ አማኝ ነው እንደው እውነትም ጌታ ቢሞትለት ነው እንደዛ ብዬ ራሱ አይደለም። ራንዳም እዚህ ጋር ለምሳሌ ወደ ኮመንት ዝቅ ስል ሚሚና አዳነ ይታዩኛል። አዳነና ሚሚ እንደውም ካልቪኒስት ነች። እርግጠኛ ሆኜ 101% ጌታ ሞቶልሻል ይወድሻል ብዬ ይናገራሉ። አዳነ ሬቶች አንድ ሐዋርያ ነገረኝ እንዲህ ብሎ የሰበከ አንድ ሐዋርያ ሳየኝ እንዲህ ብሎ የሰበከ እባክህን አንድ ሐዋርያ ነገር ጌታ ይወድልሻል ሞቶልሻል ብሎ የሰበከ አንዴ ተረጋጋ። ያ ሞቲቬሽን አይደለም ወንጌል አኬ አይሻን እንዳታስወርዱት ይህንን ሰው እንዴ እየተቃወሙ ያሉትን ሰምታችኋል። ጌታ ይወድሃል ሞቶልሃል የሚባል ስብከት ጌታ መጣ ከሐዋርያት እየተባለ ነው። እዚህ ደርሷል ክርስትና። ጌታ ይወድሃል ጌታ ሞቶልሃል ብሎ የትኛው ሐዋርያ ነው ደግሞ የሰበከው? እንደዚህ አይነት ስብከት የለም። ፕሮቴስታንቶች እንዲህ ብሎ ማስተማር ጀምሯል። አሁን ላይ መጽሐፍ ቅዱሳችን ጌታ እንደሚወደው እያንዳንዱን ግለሰብ ጌታ እንደሚወድ ተነግሮናል። እያንዳንዱን ሰው ጌታ እንደሚወድ መጽሐፍ እስቲ አውጣና እያንዳንዱ ሰው ጌታ የሌለ የአንተን ሀሳብ አትናገረን። ባይብል ውስጥ ያለውን መጽሐፍ ቅዱስን ተናገር። በሰው ጭንቅላት ውስጥ ያለውን አትናገር። እንደ የምትፈልገው ነው እንደምትናገረው። ዮባ እንዳታስወርደው እባክህን። ሶቨሪን አንድ ላጠቃልና ልመጣ ነው። ይሄ ሰው መሀል እየገባ ምን ጣል እንደሚያደርግ ፖለቲካ የሰራብን እኮ ነው። አኬ አረ እየሰራሁባቸው አይደለም፣ ራስ ላይ ፖለቲካ እየሰራ ነው። እግዚአብሔር የቱ ጋር ነው ደግሞ እያንዳንዱ ሰው ይወዳል የተባለው? እያበድክ እኮ ነው። የቱ ጋር ነው እግዚአብሔር ሁሉም ሰው ይወዳል ያለው? በጣም እኮ የሚያስደንቅ እኮ ነው። በፕሮቴስታንት ውስጥ ያለውን ነገር እያያችሁ ነው። እግዚአብሔር ሁሉም ሰው አይወድም የሚል እምነት አለ። እንደሰማችሁት ከሰው በሬ ነው። እንደዛ አላልኩም። አኬ ይወዳል። እሺ ሁሉንም ሰው እያንዳንዱ ግለሰብ ይወዳል። ይሄው እኔ ፖለቲካው በዝቷል። በጣም ቱማች ፖለቲካ እኔ ፖለቲካ አልፈራም፣ ችግር የለብኝም። ግን ፖለቲካ አትስራ። እንደ እግዚአብሔር ቃል እንነጋገር። እንዲህ የሚል አሳየኝ ማለት ዝም በላ። መሀል ላይ የምትገባ ከሆነ እንዲህ ታራዝመዋለህ ነው። ቁጭ አድርገህ ፖለቲካ ሚውት አድርገው። ከአሁን በኋላ ስትከፍት እንዳለ 2 ደቂቃ ሰጥቻለሁ። ወደ መጽሐፍ ቅዱስ እንገባ። አይሰማም እንደ አንተ አይሰማም። ጆሮ ይሰማል አይደለ? ሰው በሩ ከአሁን በኋላ ሚውቱን አታንሳው። እሺ፣ ከይቅርታ ጋር ከታላቅ ይቅርታ ጋር ፕሊዝ። ማለት መስማት የምትችል አይነት ሰው ሆንክ ማለት ነው። መውረድ እንደፈለግ ይገባኛል፣ ግን ፕሊዝ አታድርገው። በተቻለ አቅም ሚውት አድርግ እንዴ። ስለዚህ አሁን ጠቅለል ስናደርገው እየገባችሁ እንትን አትበሉብንና ጌታ ይወድሃል፣ ጌታ ሞቶልሃል፣ የትኛው ሐዋርያ ደግሞ እንደዚህ ብሎ የሰበከው የሚል ትችት ሲመጣ አይታችኋል። ይሰበካል። ለምር የሚሰበከው ከተባለ ጌታ ለእያንዳንዱ ግለሰብ ማን ነው? ጌታ እያንዳንዱ ግለሰብ ይወዳል። እግዚአብሔር እያንዳንዱን ግለሰብ ይወዳል። ይህንን ነገር መጽሐፍ ቅዱስ ይናገራል። አሁን በመጽሐፍ ቅዱስ እያወጣን ስናወራ ከሱ ጋር እናያለን። ጌታ ለእያንዳንዱ ግለሰብ ሞቷል። ለኃጢአተኛ ሁሉ፣ ለተቅበዘበዘ ሁሉ ሞቷል። ስለዚህ ይሄ እውነታ ስላለ ይህንን እውነታ ይዘን ወደ ህዝቡ እንቀርባለን። ምን ብለን? አዎ ጌታ እኮ ለአንተ ሞቶልሃል። እርግጠኛ ሆኜ ይናገራሉ። ይህንን እውነታ ይዤ ወጥቼ ምን እላለሁ? ኧረ እግዚአብሔር አንተንም ይወድሃል፣ ጌታ ይወድሃል ብዬ እርግጠኛ ሆኜ መናገር እችላለሁ ነው። ፕሮቴስታንቶቹ ግን አይችሉም። እርግጠኛ ሆነው ጌታ ይወድሃል አሁን ሲሉ ትሰማላችሁ። ጌታ ይወድሃል፣ ጌታ ሞቶልሃል ያሉ ግን ከተመረጡት ውስጥ ይሁኑ አይሁኑ እነዛ የሚሰበክላቸው ሰዎች በምን ያውቃሉ? ዝም ብሎ እንዲያው ከፍቅር አንጻር ብቻ እንደዚሁ እድል ለመሞከር ያህል ካላሉት በስተቀር ለማን ይሙት ክርስቶስ ለማን አይሙት እንኳን ማወቅ አይቻልም። ምክንያቱም ክርስቶስ የሞተው ለተመረጡት ብቻ ነው የሚል ትምህርት አለና ይህንን እንደዚህ ያዝ አድርጉና እና አሁን አንተ ደግሞ ወደ መጽሐፍ ቅዱስ ሄደን ጌታ ለእያንዳንዱ ግለሰብ አልሞተም የሚል የመጽሐፍ ቅዱስ ጥቅስ አምጣ። ለእያንዳንዱ ግለሰብ አልሞተም የሚል ማለት ነው። ካለመሞቱ አንጻር እሺ፣ አንድ ቦታ ብቻ አንድ ደቂቃ ስጠኝ ልናገርና እሱ ላይ ትናገርበታለህ። የተጠየቀውን መልስ። አሁን መጽሐፍ ቅዱስ ስለነበረ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ሰዓት ከተናገረው ከራሱ አንደበት ነው። ስለዚህ ጌታ ኢየሱስን ነው የምንጠይቀው ማለት ነው። ጌታ ኢየሱስ ምን አለ? ዮሐንስ ወንጌል ቁጥር 11 ላይ 12 ጀምሮ ከ16 ላይ ያሉትን ለአንብብ። አንዳንድ በጣም ፈጠን ነው። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። በጎቹ የሚለው አንተ ሁሉም ሰው ነው ወይስ አይደለም ብለህ ትነግረኛለህ። እዛው ከ11 ይወርድና 14 ላይ የተጠየቀውን ብቻ ስለ በጎቹ እሱን ነው የምነግርህ። እየነገርኩህ ስለ በጎቹ ያኖራል። ኧረ ቆይ
ኧረ እንዴ ለምን አንድ ቀስተኛ አልኩህ እኮ እኮስ ጥያቄው ምንድን ነው? እስቲ ንገራቸው። ስለዚህ ክርስቶስ ስለ በጎቹ እንደሞተ ለእያንዳንዱ ኢንዲቪዥዋል ለምትለው ነገር እንዳልሆነ ልነግርህ ነው። ጥያቄ ምንድን ነው? ይሄው ነው እንግዲህ ብሎክ ማድረግ ጀመርክ። ሰው አየህ። እስቲ መጽሐፍ ቅዱስ ነው ማነበው። ማን ነው ብሎክ ያደረገህ? ጥያቄው ምንድን ነው ያልኩህ? እሺ እኔ ከአንተ ጥያቄ ሳይሆን እኔ ከኔ ልነሳ። ለምን እንደዛ እንዳልኩ ልናገር። እስካሁን ያወራሁትን ከአንተ ጥያቄ አልነሳም ያልከው ለዚህ ነው። ለዚህ ነው ጥያቄ ምንድን ነው ያልኩህ። ጥያቄ መመለስ ሳይሆን ያስከው ዝም ብለህ የራስን ወሬን ማውራት ወይም ደግሞ የራስን ሀሳብ ሊገልጽልኝ ይችላል የምትለውን ዝም ብለህ ብቻ መጽሐፍ ቅዱስ መምዘዝ ነው። ምዘዝና ከዛ በኋላ በቃ ሄድበታለሁ። እንደዚህ ግን እድል እሰጥሃለሁ። እሺ ቴንክ ዩ ሶ ማች። ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ዳይሬክትሊ ምን አለ? ኢየሱስን ስለምናምነው ኢየሱስ ያለውን ነው ማነበው። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። 14 ላይ መልካም እረኛ እኔ ነኝ። ድጋሚ ነው እንደገና የሚናገረው። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ያደርገው ስራ ይሄ ነው፣ ስለኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። ይሄን የነገረን እግዚአብሔር ራሱ ክርስቶስ ኢየሱስ ነው። ስለዚህ ሁሉም በጎቹ ናቸው ነው አንተ ልትመልስልኝ የሚገባው። ስለ በጎቼ ራሴን አኖራለሁ ነው የሚለው። አንደኛ የዮሐንስ ወንጌል ላይ ያለው ይሄ ነው። ሌላ ቦታ ዮሐንስ 17 ላይም ስለ ዓለሙ አልጸለይም ብሏል ኢየሱስ። ስለ ዓለም አልጸለይም፣ ምጸለየው ስለ እነዚህ ስለ ደቀ መዝሙሩና በደቀ መዝሙሩ በኩል ቃሉን ለሚሰሙት እጸልያለሁ ብሏል። ዮሐንስ 17:9 ማንም ሰው ከፍቶ ማንበብ ይችላል። እዛው ማቴዎስ ላይም ህዝቡን ክርስቶስ ሲመጣ መጀመሪያ የተነገረው ኢየሱስ ትለዋለ። ኢየሱስ ነፍሱ ምንድነው? እሱም ህዝቡን ከኃጢአታቸው ያድናቸዋል ነው የሚለው እንጂ ሊያድናቸው ይችላል ይሞክራል ሳይሆን ያድናቸዋል። ይሄ ሀሳብ የሚከለከል አይደለም። የእግዚአብሔር ሀሳብ 100% ክርስቶስ ኢየሱስ ለሞተላቸው ያድናቸዋል። ይሄ ነው። እዚህ ላይ ከበጎቹ ጋር በተለይ ዮሐንስ ወንጌል ላይ ካነሳዋቸው ስለ በጎች አኖራለሁ ብሏል። ለበጎች አኖራለሁ ብሏል። ብዙ መጥቀስ እንችላለን። ኤፌሶን 5:25 ላይ ክርስቶስ ለቤተክርስቲያን ራሱን አሳልፎ እንደሰጠ ይናገራል። በጣም ብዙ ቨርሶች ማምጣት እችላለሁ። ስለዚህ ክርስቶስ ኢየሱስ የሞተው በተለይ ዮሐንስ ወንጌል ላይ ያነሳሁት ላይ ሪፍሌክት አድርገልኝ። ስለ በጎቼ ነፍሴን አኖራለሁ የሚል ሁሉም በጎች ናቸው እንዳትል ደግሞ እዛው ቁጥር ላይ እናንተ ከበጎቼ አይደላችሁም ብሏል ኢየሱስ። ጎሄድ እሺ እንግዲህ ወዳጂ ምንድነው ነፍሴን ስለ በጎቼ አኖራለሁ ብሎ ስለተናገረ እያለን ነው። ስለማን? ስለ በጎቼ ብሎ ተናግሯል። እና በቃ ከበጎቹ ውጭ ላሉት አልሞተም ማለት ነው ክርስቶስ የሚል ነገር ነው የደመደመው። መጽሐፉ አይልም ምንድነው ከበጎቼ ውጭ ላሉት አልሞትም ወይም ነፍሴን አላኖርም የሚል ነገርን እንደዚህ አይነት ነገርን አያስቀምጥም። ግን በቃ ይሄ ነገር የምርም ለበጎቼ ብሎ ከተናገረ ከዛ ውጭ ላለው ግን በቃ የለም ማለት ነው ብሎ ደምድሙን የተናገረው። ምናልባት ሎጂክ ከተማርክ ማለት ነው። ኔጋቲቭ ኢንፈረንስ ፋላሲ የሚባል ነገር ታውቃለህ? ምናልባት ካወቅ ወዳጅ ኔጋቲቭ ኢንፈረንስ ፋላሲ የሚባል ነገር ታውቃለህ? ሎጂክ ተመሪያለሁ በደንብ ኤችአርጅ ነው ያመጣሁት። ግሬዴንም ከፈለገ በጣም አሪፍ ናይስ። ኧረ ችግር የለውም አምናለሁ። ስለዛ ታውቃለህ ኔጋቲቭ ኢንፈረንስ ፋላሲ ምንም እንግዲህ እኔ የሶፍትዌር ኢንጂነሪንግ ተማሪ ነኝ፣ ግን ፊሎሶፊን ኮርስ ወስጃለሁ። ኤችአርጅ አምጥቻለሁ። ሀሳብን ግለጽ። ምንም አሁን ጥያቄና መልስ እያደረግ ኮንፊውዝ እያደረግ በጎቹ ስለሚል ሌሎቹ አላለም የሚል አሁን ደግሞ ወደ ሎጂክ ተወኝ። እሺ ልወቅ አልወቅ ተወው። እሺ አንተ ሀሳብን ግለጽ። አላቅም። እሺ ሂድ ቀጥል አንተ ብቻ። እሺ ሚዩት አድርጋለች። ችግር ተወኝ። እንደዚህ ይላል። ኤችአርጅ አመጣ አላመጣ እኮ አይደለም ማለት ይህንን ሜጤኩም ደግሞ ችግር የለውም። ባታውቀውም ምንም ችግር የለውም። ይህንን ስላላወቅ በቃ እውቀት የለም ልልህም አይደለም። እንደዚህ አይነት ሰው አይደለሁም። አስረዳለሁ ከፈለግ፣ ግን እንድትረሳሳ ስላልፈለግ ነው። ኋላ ጠይቀኝ ጨርሰ። ስማሽ አንድ ጊዜ ይቅርታ። ምንድን ነው ነፍሴን ስለ በጎቼ አኖራለሁ ስለሚል ለምሳሌ ጌታ ኢየሱስ ስለ በጎቼ እንደው ራሴን አሳልፌ ይሰጣለሁ ብሎ ቢናገር ስለ በጎቼ ራሴን አሳልፌ ይሰጣለሁ ስላለ ይህ ማለት በጎቹ ደግሞ የሚከተሉት ናቸው፣ ስለዛ አማኞች ናቸው ይሉና ከዛ ውጭ ላለው ግን በቃ ራሱን አሳልፎ አልሰጠም ብሎ የመደምደም ነው። ግን እንደዛ እንድንል የሚያደርገን አይደለም። ይሄ ፋላሲ ነው ራሱን ችሎ። አንደኛው የምርም እንደዛ ስለተባለ ብቻ ቀሪው ግን በቃ ሐሰት ነው ውሸት ነው የሚያስብል ነገር አይደለም። ይህ ቅድም ላይ ያልኳችሁ ፋላሲ ነው። ይህም ኔጋቲቭ ኢንፈረንስ ፋላሲ ማለት ነው። ለምሳሌ እንደ ምሳሌ
እኔ ዮኒ ይመቸኛል ብዬ ብናገር ኢዮባ ግን አይመቸኝም ማለት አይደለም። በዚህ ደረጃ ነው ሎጂኩ። በጣም የደከመ ሎጂክ ከመሆኑ የተነሳ በዚህ ደረጃ የሚታይ ነው። በአጭሩ ምንድነው ገና ከጀምሩ ዮሐንስ ወንጌል ምዕራፍ 10 ላይ በሰዓቱ ስለነበሩ አይሁዳውያን እየተነገረ ነው። በሰዓቱ ስለነበሩ አይሁዳውያን ይናገርና አስቀድሞ ከላይ ማለት ነው ልክ ዮሐንስ ወንጌል ምዕራፍ 6 ላይ እንደተነገረው ማለት ነው እግዚአብሔርን የሚከተሉ ሰዎች ሲሆኑ እግዚአብሔርን የሚከተሉ አብን የተከተሉ ሰዎች ሲሆኑ ከአብ የተማሩ ሲሆኑ ወደ ማን ይመጣሉ? ወደ ጌታ ይመጣሉ። እነሱ ምን ያደርጋሉ? ድምፁን ይሰማሉ። እሺ ይከተሉታል። ለምን? ኦልሬዲ አስቀድመውም አብን የሚከተሉ ሰዎች ስለሆኑ። ሮሚ ማን ነው? ዮሐንስ ወንጌል ምዕራፍ 10 እሱ ነው የሚያስረዳው። ምዕራፍ 6 ላይም ከዚህ ቀደም እንዳየ ነው ማለት ነው ከአብ የሰማ የተማረም ወደ እኔ ይመጣል ተብሎ እንደተነገረው ማለት ነው። ስፔሲፊካሊ ስለዚህ ነገር እየተወራ ነው እንጂ አስቀድሞ እግዚአብሔር የሆኑ ሰዎችን ለዚህ ነገር ወስኖ ከዛ በኋላ ለነሱ ደግሞ ክርስቶስ ሞተ የሚል ነገር የምታቀርብበት አይደለም ነው። ይህንን ነገር ግን በምን ማወቅ እንችላለን ከተባለ በጣም በበርካታ በሌሎች የመጽሐፍ ቅዱስ ማስረጃዎችን ማወቅ እንችላለን። ኦኬ እንዴት? ለምሳሌ ሮሜ ምዕራፍ 5 ላይ እንደሚቀራለ ምን የሚል ቃል አለ? እንግዲህ በአንድ በደል ምክንያት ሮሜ ምዕራፍ 5 ቁጥር 18 ያዙ። ሮሜ ምዕራፍ 5 ቁጥር 18 እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። እሺ ሶቨሬን እዚህ ጋር ጥያቄ ይመልስልኝ። በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ መጣ ይላል። ፍርድ ለኩነኔ ወደ ሰው ሁሉ መጣ ሲባል ሰው ሁሉ የተባለው ማን ነው? አፍጥነው አረጭ የዮሐንስ ወንጌሉን ጃምፕ አልክ ማለት ነው። ሌሎችንም አይመለከትም ማለት አይደለም በሚል አስረድቼ አብራርቼ ፋላሲ መስራትን አሳይቼ ከዛ በኋላ እሱን ግን እኔ ዝም ብዬ እንደዚሁ መናገር። ስለዚህ አረጋግጥልኝ ሁሉም ሰው በጋ አይደለም አረጋግጥልኝ እባክህን። ይህንን ደግሞ እንድታውቀው እንድትረዳው በሌላ የመጽሐፍ ቅዱስ ክፍልም ላስረዳህ ነው እያልኩ ነው። አሁን መልስ። እሺ ግን እዚህ ጋር ያለውን አረጋግጥልኝ። ሁሉም በግ አይደለም አይደል? በጌታ በኢየሱስ እኔ ሁሉም በግ ነው አላልኩኝ። እሺ ቴንኪው አዋሪያል ለተማኝነት እዚህ ጋር አመሰግናለሁ። ስለዚህ ለፍየሎችም ኦኬ ፍየል ይላቸዋል ከበግ ውጭ ያሉትን፣ ከበግ ውጭ ላሉትም ኢየሱስ ሞቷል ነው አሁን አርጊውመንት አይደል? ሞቷል። አዎ እሺ በቃ ቀጥልልኝ። በቃ ይሁን አሁን እሺ በቃ ምንም እኮ አታመጣም እኮ ለበጎቼ ሞቻለሁ። ቆይ አንዴ ቢኒያም እባክህን። ለበጎቼ ሞቻለሁ ማለት እኮ ከበጎቼ ውጭ ላሉት ግን አልሞትም ማለት እኮ አይደለም። ለእነሱ እንደዚህ አደርጋለሁ ተብሎ ለምሳሌ ለቤተ ክርስቲያን ጌታ ኢየሱስ ሞቶላታል ተብሎ ሊነገር ይችላል። ለምሳሌ በኤፌሶን መልእክት ሊነገር ይችላል። እባክህን አንዴ እየተደማመጠ ኤፌሶን ምዕራፍ 5 ላይ ለምሳሌ ሲናገር ባሎቹ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት እንዲሁ እናንተም ደግሞ ሚስቶቻችሁን ውደዱ ይልና በዛ ወር ቀጠል አድርጎ ምን ነበር የሚለው? ምን ያህል እንደወደዳት ሲናገር ማለት ነው። አንዴ ሙሉን ላንብብላችሁ። ከዛ በኋላ ለቤተ ክርስቲያን ሞተ ሲባል ምን ማለት እንደሆነ፣ ለበጎቹ ሞተ ሲባል ምን ማለት እንደሆነ በዛው እንድትረዳ ማለት ነው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን አሳልፎ ለእርሷ ሰጠ የሚለው ክፍል ማለት ነው። አንዴ ኤፌሶን ምዕራፍ 5 ላይ ቁጥር 25 አካባቢ እሺ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተም እንዲሁ ሚስቶቻችሁን ውደዱ ይልና እሺ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ስለ ቤተክርስቲያን ራሱን አሳልፎ ሰጥቷል ጌታ ኢየሱስ። ለቤተ ክርስቲያን አሁን ይሄ ነገር ተነገረ፣ ለበጎቹ ይሄ ነገር ተነገረ። ጌታ እኮ አሳልፎ ስለ ቤተ ክርስቲያን ራሱን አሳልፎ ሰጥቷል ተባለ። ልክ እንደዚህ ሲባል ለቀሪው ዓለም ግን አልሰጠም የሚል ነገር ማን ይዘህና አለ? ዮኒ ይመቸኛል እንዴ አንተ ከተጻፈው ለምን ታልፋለህ? ከተጻፈው ለምን ታልፋለህ? አንተ ነው የምትጨምርልን? ለቤተሰብ ለቤተክርስቲያን ነፍሱን ሰጣት ካልንኛ ለቤተክርስቲያን ሰጣት ብለን ነው የምናቆመው። ለበጎች ነፍሴን ሰጠው ካለ ለበጎች ሰጠ ብለን ነው የምናቆመው። አንተ ነው የምትጨምርልን? ሌላውን አልጨምርም። ከጌታ ቃል ውጭ እኛ አናምንም። ከተጻፈው አትለፍ ይላል። አንዴ ቆይ እባክህ። ይሄ አሁን እኮ ቅድም መጽሐፍ ቅዱስ ሌላ የመጽሐፍ ቅዱስ ክፍል ስጠቅስ አቆምከኝ እንጂ እሱን ነበር ላሳይህ እየሞከርኩ ያሉት። ይህም ምንድነው? ለበጎቼ ራሴን አሳልፌ እሰጣለሁ ቢል ጌታ ኢየሱስ፣ ወይም ደግሞ ለቤተክርስቲያን አሳልፌ ራሴን እሰጣለሁ ቢል፣ ወይም ደግሞ ለቤተክርስቲያን ራሱን አሳልፎ ሰጠ ቢባል
ይህንን ነገር እንቀበላለን። በቃ ጌታ ለቤተክርስቲያን ራሱን አሳልፎ ሰጥቷል ከተባለ አሜን ብለህ ትቀበላለህ። አዎ ጌታ ለቤተክርስቲያን ራሱን አሳልፎ ሰጥቷል ብለህ ትቀበላለህ። ከዛ ውጭ ግን አልሰጠም የሚል ግን ኔጌቲቭን ነገር ግን ይዘህ መምጣት ግን አትችልም። በቃ ኔጌቲቭ ከሱ ኔጌቲቭ ነገርም ትክክል ነው። በቃ አልሰጠም የሚለውም እውነት ነው ብለህ ግን መናገር አትችልም። ምክንያቱም አልሰጠም አይልም። በቃ ይህን ብቻ ነው የነገረህ እዚህ ክፍል ላይ የትኛውን ነው ጌታ ራሱን ለቤተክርስቲያን አሳልፎ እንደሰጠ ብቻ ነው የነገረህ። ይህንን ብቻ ከነገረ በቃችን ትቀበላለህ። ለቀረውስ ከተባልክ የቀረውን አልነገረኝም ነው ማለት ያለብህ። ከተጻፈ አትለፍ ብለኸኝ የለ እንግዲያውስ አይ ለቀሪው አልሞተም የሚል አንዲትም ጥቅስ አታመጣም። የለም ያልተጻፈ እያነበባችሁ ነው ፕሮቴስታንቶች። እኔ ግን በተቃራኒ ያዘው በተቃራኒው ግን እያልኩ ነው። አረ ለእያንዳንዱ ግለሰብ ነው የሞተው የሚለውን ግን እኔ ግን አመጣለሁ። እሱን አሁንም ማሳየህ እኮ አሁን ተከታተል። አሁን ወደ ቅድሙ ሀሳብ እንሂድ። ሮሜ ምዕራፍ 5 ቁጥር 18 እንዲላል እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ አለ። ወደ ሰው ሁሉ ሲል ሰው ሁሉ የተባለው ማን ነው? አፍጥ ነው። ያ እንደ ኮንቴክስቱ ነው። እዛ ጋር ምንም በአዳም በኩል የሚመጡ ሰዎች ማለት ነው። ያ ሰው በአዳም ነው፣ በሌላ አይመጣም። ናቹራሊ የአዳም ዘር ማለት ነው። ስለ እያንዳንዱ ግለሰብ እያወራ ነው። በአዳም በኩል ስለ ሰው ነው እያወራ ያለው። የአዳምን ዘር ነው እንግዲህ በአንድ በደል ምክንያት አለ። በአንድ በደል ምክንያት በአዳም በደል ነው ኦፍኮርስ ፍርድ ለኩነኔ ወደ ሰው ሁሉ መጣ ይላል። ወደ ሰው ሁሉ የሚለው እያንዳንዱን ግለሰብ ነው አይደለም። እሱን እኮ ነው ያልኩህ፣ ግን በኮንቴክስቱ ነው አድርገን የምንፈታው። ስለዚህ በአዳም በኩል ያለ የሰው ልጅ ሁሉ ዘር በአዳም በኩል ስለሚመጣ የምትለው ልክ ይሆናል። ግን አባባሉ እዛ ጋር በአዳም በኩል የመጣ የአዳም ዘር ማለት ነው። ቆይ አንዴ፣ ስለዛ ግለሰብን ሁሉ አሁን ስለ ግለሰብ ሁሉ እየተነገረ ነው ወይስ አይደለም? ሰው ሁሉ ሲል በኮንቴክስቱ እንዳትለኝ። አሁንም በቃ በኮንቴክስቱ አድርገህ ፍታው ብያለሁ። ስለዛ በኮንቴክስቱ አድርገህ ስትፈታው በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ብሎ ነው የሚጀምረው። ወደ ሰው ሁሉ መጣ ሲል ሰው ሁሉ የሚለው እያንዳንዱን ግለሰብ ነው አይደለም? ሰው ሁሉ ሲል ለኩነኔ ሰው ሁሉ እንደመጣ ሲል ያ በአዳም ምክንያት ያለ የአዳም ዘርን ነው አልኩህ እኮ። ለምን ደጋግመህ እንደምጠይቀኝ አልገባኝም። እያንዳንዱን ግለሰብ ነው አይደለም? ነው ወይም አይደለም? ለምን አትልም? በአዳም ዘር ነው፣ የአዳም ዘር ነው። ስለሰው እያወራ ነው። በአንድ በደል ምክንያት ስለሚል በምክንያቱ የሚጀምረው አዳም ነው፣ ለአዳም ዘሮች ማለት ነው እኮ። ሰው ሁሉ ሲል እያንዳንዱ ግለሰብ ነው ወይስ አይደለም? ለአዳም ዘር ነው ብዬ መለስኩልህ እኮስ። እያንዳንዱ ግለሰብ ነው አይደለም? ይሄ ነው በቃ ቅድም ያልኳት። እያንዳንዱ ግለሰብ ይሆናል የአዳም ዘር ማለት ነው። ውርደትን ትቀድማለች ያልነው ለዚህ ነው። አየህ፣ አቃስተ ትመልሳለህ። ልክ እንደዚህ እያንዳንዱ ግለሰብ ነው ብሎ አምኗል። እሺ አሁን ተከተል። አሁን በደንብ አድርጋችሁ ስሙ እናንተም ጋይስ። አሁን እዚህ የማወራው ነገር ጋይስ በጣም አድካሚ እውነቱን ለመናገር ጌታ በሚያውቀው እና እናንተም እንድትጠቀሙ ስለሆነ በደንብ አድርጋችሁ ስሙ። እንዲህ ነው የሚለው ጥቅሱ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። ወደ ማን? ወደ ሰው ሁሉ፣ ወደ እያንዳንዱ ግለሰብ ተብሎ ተፈቷል። በቃ ሰው ሁሉ የሚለው አለቀ። እንዲሁ ይላል። እንዲሁም ወደ ሰው ሁሉ እንደመጣ በንጽጽራዊ መልክ እንዲሁም ይልና በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ አለ። በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ማን የመጣው አለ? ወደ ሰው ሁሉ። ከላይ ኩነኔው ወደ ሰው ሁሉ ነው። ስጦታውም ሲመጣ ወደ ሰው ሁሉ ነው። እዚህ ጋር ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ሰው ሁሉ ጸድቋል እያልከኝ ነው? አልገባኝም። ስጦታው የመጣው ለሰው ሁሉ ነው። ስጦታውን መቀበል አለበት ነው። በአንዱ በደል ምክንያት ሰው ሁሉ ሙት ከሆነ በአንዱ ክርስቶስ ምክንያት ሁሉ ጻድቃን ከሆኑ ሁሉም ሰዎች ጻድቃን ሆኑ እያልክ ነው? ትክክል። መቀበል ግን አለበት። ስጦታው የመጣው ለሁሉም ነው። ስጦታው ይላል። ኧረ እባክህ ተቀብለን ነው እንዴ የሆነብን? የአዳምን አምነን ተቀብለን ነው እንዴ የሆነብን? ቆይ ቢኒ ችግር የለውም። ቆይ ቢኒ ችግር የለውም። አይ ሁሉም ሰው ጻድቅ እንግዲህ ዩኒቨርሳሊዝም ከገቡ ነገሩ ችግር የለውም። ቢኒ የውረድና ውረድና ከሶቨሬን ጋር ልጨርስ አንድ ጊዜ እንጨርስ። አሁን ቢኒ ውረድ ቢኒ እየረበሽክ ስለሆነ አንዴ ከሶቨሬን ጋር ልጨርስ። እኔ ብቻዬን እያወራሁኝ ሁለት እየሆናችሁ ታወራላችሁ። አንድ ሰው እኮ ነኝ። አንድ ለአንድ እናውራ፣ መደማመጥ እንዲኖር ማለት ነው። እሺ እንዲህ ነው የሚለው ቃሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ አለ። እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ነው እያለ ያለው። ሕይወትን ለማጽደቅ ምኑ? ስጦታው።
ስጦታ እኮ ነው የመጣው። ከአንተ ስጦታ መቀበል ይጠይቃል። ስጦታው ግን የመጣው ግን ለማን ነው ከተባለ ከላይ ፍርድ ለኩነኔ ወደ ሰው ሁሉ መጥቷል ተብሎ ነበረ። ሰው ሁሉ ብሎ ከላይ ሲናገር እያንዳንዱ ግለሰብ ብለናል። አሁን ይህንን በዚህ በኩነኔ ውስጥ ያለውን ሰው ሁሉ ለማጽደቅ ስጦታ መጥቷል። ወደ ማን የመጣው አለ? ወደ ሰው ሁሉ። ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ስለዚህ እያንዳንዱ ግለሰብ ጸድቋል ማለት ነው በአንተ እይታ? እባክህን ጥያቄ በአንተ እይታ ንገረኝ። እኔን ከኔ ጋር ለመሟገስ በአንተ እይታ እስኪ አንተ አስረዳኝ። በአንተ እይታ ሰው ሁሉ ጸድቋል? ቀጥሎ ያለው መስመር ይሄው በአንዱ በክርስቶስ ኢየሱስ የሆኑት ናቸው የሚጸድቁት። ኮምፔር የሚያደርገው ስጦታን የመጣው ተብሏል። ስለዚህም በእምነት ይህንን ስጦታ የሚቀበሉ እነርሱ ይጸድቃሉ። ግን አይልም ቦታ በአንዱ በክርስቶስ መታዘዝ እባክህን እሺ፣ ሙሉን ሳያምኑ ነው ሳያምኑ ነው ወይስ ምን? ጥቅሱን ማታቆም ሮሜ ምዕራፍ 5 እኮ እዚህ ቦታ ያምናሉ። እዚህ አሁን 2 ቁጥር 18 እና 19 ላይ ሲያምኑ ኧረ እባክህን ሮሜ ምዕራፍ 5 የሚመዘዘው ከምዕራፍ 4 እና ከምዕራፍ 3 ነው እንዴ? የአብርሃምን እምነት አንስቶ እኮ እየነገርህ የመጣው እኮ እንዲሁ እኮ አይደለም። ኧረ እኔ እሱን አላልኩም። ተመዞ የሚመጣው እኮ እሱን አላልኩም። እሱን አላልኩም። በሁለቱ ቁጥር ላይ ነው የተጠየቀውን መልስ። ወደ ሰው ሁሉ እንደመጣ ኩነኔው ማለት ነው። ከላይ ያን ሲናገር ሰው ሁሉ የሚለው እያንዳንዱ ግለሰብ ነው ብለሃል። ቀጠል አድርጎ እንዲሁም በአንድ ጽድቅ ምክንያት ስጦታው ነው የተባለው። ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ተብሏል። ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ሂዝ ፒፕል ነው ሂዝ ፒፕል ነው አይልም። እስቲ ያለበትን አሳይኛ እዚህ ክፍል። እሺ ቀጥሎ ያለው ላይ መኒ ለብዙዎች ይላል። እሺ ቀጥሎ ያለው ላይ መኒ በአንዱ እሺ ቆይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁም በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ እንጂ ለሰው ሁሉ መጣ አይደለም የሚለው። ኧረ እዛ ጋር አንዴ ወይስ ምን አትቀበለውም መጽሐፍ ቅዱስን? ቁጥር 18 ላይ እኮ አነበብኩልህ ወዳጅ። እንዲህ ይላል፣ በደንብ አድርጋችሁ ስሙ። በመጀመሪያ ደረጃ የሚቀበሉት ነው ብዬ ስናገር እኛ ተቀበለን ነው እንደ ዳር ነው ብሏል። ከላይ አንድ ጥቅስ ብቻ ከፍ ብላችሁ አንብቡ። በጌታ ስም ክርስቲያን እኮ ነው የመጽሐፍ ቅዱስ ህዝብ። 18 ላይ ያለው ነው እንደ ያልከኛ ያዝ ቁጥር 17 ላይ እዩ ምን እንደሚል። በአንዱም በደል ሞት በአንዱ በኩል ከነገሰ ይላል፣ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ምን የሚሉ እስቲ ጻፉ አንዴ። የሚቀበሉ ሚውት አድርግ። ቆይ አንተ እነሱንም በዛው እየተማማርኩ ነው ከክርስቲያን ወንድሞች ጋር። አንተም በደንብ አድርገህ ተማር። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። እሺ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። ሰው ሁሉ የሚለው ምንድን ነው ስለው እያንዳንዱ ግለሰብ አለኝ። እዛው ጥቅስ እኮ አልቀየርኩም ጋይስ። እዛው ጋር እንደመጣ እንዲሁም ብሎ ነው የጀመረው። እንዲሁም ካለ አለ ነው በቃ። እንዲሁም አለ ልክ እንደዚሁ ወደ ሰው ሁሉ እንደመጣ ሁሉ በአንድ ጽድቅ ምክንያት ስጦታው ህይወትን ለማጽደቅ ወደ ሰው ሁሉ መጣ። እዛው ጥቅስ ጋር እንዲሁ ብሎ ነው ይህን ነገር ያስቀመጠው። ሰው ሁሉ የሚለው ምንድን ነው ስለው የእርሱ ህዝብ አለ አይልም። እንዲሁ ብሎ ነው ያስቀመጠው። እኔ ቀጥሎ ያለው ቨርስ ላይ ነው አኪ እንትን ያልኩትና የተጠየቀውን ብቻ መለስ። ይኸው እዚህ ጋር ሰው ሁሉ የሚለው አሁን ቀጣዩ ላይ ምንድን ነው? ያ ሰው ሁሉ ፕሪች እናደርጋለን ለዓለም ወንጌል፣ ግን እኔ ስለ ጽድቅ ነው እያወራ ያለው በክርስቶስ ኢየሱስ። አሁን አንድ ጊዜ ሰማኛ ፖይንት ሜክ ለማድረግ ብቻ እንትን አትበል፣ ችግር የለውም። እኔ እንደፈለግ ፖይንት ሜክ አድርግ። ግን ቆይ ስማኝ፣ ቅድም ስትለኝ በአዳም ምክንያት ስትለኝ በአንዱ በዘር በኩል ነው የአዳም ዘር የሆነ ነው ብያለሁ። እንዲሁ ጽድቁም ደግሞ የክርስቶስ ጽድቅ የክርስቶስ ዘር የሆነ ነው። በዘር አዳም እንደበከለ ሁሉ በክርስቶስ የሚወለዱ ደግሞ ጻድቃን ይሆናሉ ነው የኔ ፖይንት እያልኩ ያለሁት። አይ እኔ ደግሞ ጥያቄ አንተ የምትለው ነው። እኔ ደግሞ ጥያቄ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ሲል ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ጽድቅ የሚለው እያንዳንዱ ግለሰብ እንዴ? እየሰማኸኝ አይደለም እንዴ? ሌላ ቦታ እኮ ነው ያለው። ሶቨሬን ሰማኝ። ለሰው ሁሉ ነው የሚለው። ለሰው ሁሉ የሚለው ፓርት ለዓለም ለኮስሞሲያ ወንጌልን ለዓለም ሁሉ ስበኩ እኮ ነው የተባለው። ለፍጥረት ስበኩ ነው። ኢየሱስ ክርስቶስ ለዓለም ነው የመጣ። ዓለም ወደ ብርሃን ወደ ዓለም ገባ እንደሚል፣ ነገር ግን ወደ ክርስቶስ ሊመጣ የሚችል እንደሌለ ቅድም አሳይቻለሁ። ቆይ አንዴ
ስለዛ ሰው ሁሉ የሚለው እያንዳንዱን ግለሰብ ነው ብለኛል። አሁን ቀጣይ ላይ ያለውንም ማለት ነው ለሁሉም ሰው ፕሪች እናደርጋለን። አሜን። ጽድቅ መጣ ያ ሰው ሁሉ የሚለው ዓለሙን ማሳያ ነው። ሰው ሁሉ የሚለው እያንዳንዱን ግለሰብ የሚያወክል እያንዳንዱ ግለሰብ የሚባል የለም ካልከኝ አንድ ጊዜ ተረጋጋና አድምጣ። እንዴ መጀመሪያ ላይ ያለው በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ብሎን የሚጀምረው በአንድ በደል ምክንያት ፍርድ ለኩነኔ ማለት ነው። ወደ ማን? ወደ ሰው ሁሉ። ሰው ሁሉ የሚለው ይህንን እዚህ ጋር ማለት ፍርዱ ላይ እያንዳንዱ ግለሰብ ነው አይደለም። ንገረና ወዳጅ ወንድሜ አኬ በጣም የተነጋገር ነው። የቃላት የሆነ ጌም ምናምን ነው እያረክ ያለው የቃላት ጌም ሳይሆን ሁሉ ሰው ዩኒቨርሳሊዝም ነው እንደ አንተ እምነት ኦርቶዶክስ መስለኝ እኮ ነው የገባሁት። አያ በቃ እኔ መሳደብ ጀመርክ። እንዲህ ነው ኖ አይደለም። ሁሉም ሰው ነው። ቀደም ምን ብዬሽ ነበረ? ትዕቢት ውርደትን ትቀድማለች። ኖ አንድ ፈራችን መጽሐፍ ቅዱስ ነው አምጡ ግለጡ አትበል። እንነጋገር እስቲ እንነጋገር። እኔ እኮ አሁን አንተ እሺ ይሄን ቨርስ ጨርሰሽ ብራዘር ማለት ነው አዘ ብራዘር ዝም ብለህ ገብተህ መነጋገር ያለብን ተነጋግረህ መውጣት ለሌላ ጊዜም ማለት ነው። አሁን አንተ ብዙ ነገር ሊቀር ይችላል፣ ሰው ነህና እኔም ሊቀረኝ ይችላል። ስለዛ ማድረግ ያለብን ምንድነው? በተረጋጋ ስፒሪት ገብተህ እንደው እስቲ እዚች ነገር ላይ እስቲ አንተ እኮ ናቂ ወርድ ተረጋጋ ስንት የጠበቅኩ አሁንም ጌም ነው የምታረገው። በቃ የለህም እኮ አየንህ እኮ መጽሐፍ ቅዱስ ላይ ህዝቡም አየህ እኛም አየን ማለት ምንም። ስለዛ አሁን እዚህ ጥቅስ ላይ በደንብ አድርጋችሁ ስሙ፣ ሌሎቻችሁ ያዙ፣ ባይሆን በደንብ አድርጋችሁ ያዙ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ነው የሚለው። ወደ ሰው ሁሉ ሚኒንግ ወደ እያንዳንዱ ግለሰብ ምንም የቀረ የለም። በቃ አለቀ። ሁሉም ከፍርድ በታች ሆኗል፣ ከኩነኔ በታች ሆኗል። ፍርዱ ለኩነኔ ወደ ሰው ሁሉ ነው የመጣው። የቀረ ማን አለ? እንዲልና ቀጠል አድርጎ ምን ይላል? እንዲሁም እኮ ነው የሚለው። እንዲሁም በአንድ ጽድቅ ምክንያት በጌታ ጽድቅ ማለት ነው ስጦታው ሕይወትን ለማጽደቅ ወደ ማን መጣ? ወደ ሰው ሁሉ። አየህ እንዲሁ ነው ያለው። ስለዚህ ወደ መጀመሪያ ላይ ያለው እያንዳንዱ ግለሰብ ከሆነ አሁንም ወደ እያንዳንዱ ግለሰብ ነው የመጣው። በጌታ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ማለት ነው ወደ እያንዳንዱ ግለሰብ መጣ፣ ወደ ሰው ሁሉ መጣ። አኬ ስለ አዳምና ስለ ክራይስት እኮ ነው እያወራ ያለው። ሁለት ግሩፕ ነው። ዝም በል እባክህ ተው፣ ሚውት አድርገው። አንተ ምንም ሳታውቀው እባክህ አንተ ተረጋጋ። መሀል ላይ አታቋርጠኝ። እንደሚያውቅ ሰው እንደው አክት አታድርግ፣ ቅርጽ አታብዛ። ዝም ብለህ ሰማ። የተወሰነ አይታ በቃ ብዙ እኮ ታገዝነ። የሚያስገርም እኮ ነው። ቆይ ልክ አይደለም። ቆይ አኬ እስቲ አንድ ነገር እስቲ እድል ስጠኝ። አናስወርደን ሚውት አድርግና እንማማለበት። ስትጠየቅ እኮ እየመለስክ አይደለም። ሁሉ የሚለው እንዳለ ነው ስትባል ሌላ ነገር ስታወራ እኮ እኔ እኮ አኬ ዮኒ ደጋግሜ እኮ በአዳም በኩል ምንድን ነው እነማን ናቸው ሲለኝ የአዳም ዘር እያልኩት ደጋግሜ ነገርኩት። የእሱ የሚፈልገው ፖይንት አለ። የዘር ጉዳይ ነው እያወዳደረ ያለው ጳውሎስ በአዳምንና በክርስቶስ ኢየሱስ ሁለት ግሩፕ ነው እያወዳደረ ያለው። ሪፕሬዘንቴሽን ነው የሰራ ያለው። ሁለት ሪፕሬዘንቴሽን ነው የሰራ ያለው። በአዳም በኩል የገባውና በክርስቶስ በኩል የተገለጠውን ጽድቅንና ኃጢአትን ነው እያወዳደረ ያለው። ሁሉ ሲል የመጀመሪያው ሁሉና ሁለተኛውን ሁሉ እኮ ሊያሳይህ ነው። የመጀመሪያው ሁሉ ሲል እያንዳንዱ ሰው ነው ወይ ሲል አዎ ወይ አይደለም ብለህ ጀምር። ከዛ ቀጥሎ ሁሉ ሲል ደግሞ ምን ማለት ነው የሚለውን ደግሞ ቀጥሎ ስለ ኢንዲቪጁዋል አይደለም የሚያወራው። አይደለም እኮ አልኩኝ እኮ አልሰማኝም። እያወራ ያለው ስለ ሂውማኒቲ በአዳም በኩል አሁን የአዳም ዘርንና የክርስቶስ ዘርን ጽድቅንና ኃጢአትን ነው ኮምፔር እያደረገ ያለው። አኬ ግን ኢንዲቪጁዋል ውስጥ ገባ። የበጎቹ የሚለውን ዲስፕሩቭ ያደርግልኛል ብሎ በኢንዲቪጁዋል ደረጃ ነው። በነገራችን ላይ ሰው ሁሉ ነው ያለው። ሰው ሁሉ ነው ያለው። ዘር አይልም ራሱ ሰው ሁሉ ነው የሚለው። ሰው ሁሉ ከተባለ ደግሞ እያንዳንዱ ግለሰብ ነው። ምንድን ነው ይሄ? ግልጽ አይደለም እንዴ? መጀመሪያ እኮ አዎ እያንዳንዱ ግለሰብ እኔ አሁን ወደ ሰው ሁሉ ምንድን ነው አሁን ይጸድቃሉ ሰው ሁሉ። ስለዚህ ሰው ሁሉ ይጸድቃል። አሁን እኮ እያወራን ያለ ነው ማን ነው የሚጸድቀው? ማን ነው የዘላለም ሕይወት የሚያገኘው ነው እያልን ያለ ነው። ስለዚህ ሰው ሁሉ ይጸድቃል። ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ብሎ ሲናገር እየሰማኩ ነው ማለት ነው። ፍርዱ ለኩነኔ ወደ ሰው ሁሉ መጣ ብሎ ሲናገር ሰው ሁሉ የተባለው እያንዳንዱን ግለሰብ ይወክላል አይወክልም? አኬ ወደ ዓለም ነው የሚለው። እያንዳንዱ ግለሰብ ይወክልም አይወክልም። ጉዳያችን ግን የዘላለም ሕይወትን ማን ያገኘዋል ነው። ማን ይሰማዋል አላልንም። ወደ ዓለም አይልም፣ ወደ ሰው ሁሉ መጣ ነው የሚለው። ያወራ ነው ማን ያገኘዋል ነው። የዘላለም ሕይወትን ማን ነው የሚያገኘው ነው። ይቅርብህ ሶቨሬን። አየህ ከዛሬ በኋላ እውቀት ሳይኖር ማን ያገኘዋል ነው እኮ ቶፒካችን። ለምን ነው ቶፒኩ የምትቀይረው? እስቲ ንገር ሌሎቹ ሁሉም የዘላለም ሕይወት እንደሚያገኙ። ስለዛ እንደዛ ንገረኝ ካልክ ሚዩት አድርግ። ድጋሚ መሀል እንዳትገባ ሚዩት አድርግና አየህ በቃ
ምንም የእግዚአብሔር ሕዝብ ጋር ስትመጣ አጥንተና አለቀ። የእግዚአብሔር ሕዝብ ጋር ስትመጣ በጨበጣ አይደለም፣ አይተ አንብበ የራስህን እምነትማ ቢሆን ማለት ነው አውቀው ተረድተው ነው። እሺ ቃሉ የሚለው ምንድነው? እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። በቃ ፍርድ ለኩነኔ የመጣው ወደ እያንዳንዱ ግለሰብ ነው። ይታወቃል እኮ እንዴ ፍርዱ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። በአንዱ ምክንያት ሞት በሁሉም ላይ ነገሰ ብሎ እኮ ነው የጀመረው ከላይ። መጽሐፍ ቅዱስን አታነቡት? ሮሜ መልእክትን አታነቡም እንዴ? ዝም ብላችሁ ነው ሮሜ የምትሉት? ሮሜ ምዕራፍ 3 ቁጥር 23 እና ምዕራፍ 8 ቁጥር 34 ብቻ ነው እንደሚያስይዟችሁ የሚያሸምድዷችሁ። አንብቡት እንጂ እንዴ ቁጭ ብሎ ማንበብ እኮ ይጠይቃል። ከላይ ጀምሮ የሚናገረው ምንድነው? ክርስቶስንና አዳምን እያነሳ በአዳም በኩል እንዴት ሰው ሁሉ እንደሞተ በክርስቶስ በኩል ደግሞ የመጣ አንዳች ታላቅ ስጦታ አለ። እሱም የመጣው ደግሞ በአዳም በኩል ለሞቱት ሁሉ እንደሆነ እኮ እየተናገረ ያለው ሌላ እኮ አይደለም እኮ። ከቁጥር 16 ጀምሮ ምንድን ነው የሚለው? አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጣ ይልና በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። የሚቀበሉ ማለት ነው። ከዛስ እንግዲህ በአንድ በደል ምክንያት አሁን ፍርድ ለኩነኔ ወደ ሰው ሁሉ መጥቷል። ፍርድ ለኩነኔ የመጣው ወደ እያንዳንዱ ግለሰብ ነው። ከሁላችንም ላይ ደረሰብን። ሞት ለሁሉም አልቀረም። ለእያንዳንዱ ግለሰብ ይህ ሞት መጥቷል። ሞት ነገሰ ተባለ። በአንዱ በደል ሞት በአንዱ በኩል ነገሰ ይላል። ሞት በአንዱ በኩል ነገሰ፣ በአዳም በኩል ማለት ነው። በአዳም በኩል ሞት ነግሷል። ፍርድ ለኩነኔ ወደ ሰው ሁሉ መጥቷል ተባለ። ወደ እያንዳንዱ ግለሰብ ምን? ይህ እኮ ግልጽ እኮ ነው። ወደ ሰው ሁሉ እንደመጣ እንዲሁም ይልና እንዲሁም ካለ በኋላ በአንድ ጽድቅ በክርስቶስ ማለት ነው ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። ወደ እያንዳንዱ ግለሰብ ሰው ሁሉ የሚል ሁለቱም ጋር አንድ ጥቅስ ላይ ግን ፕሮቴስታንቶች መጽሐፍ ቅዱስን አይቀበሉም። አሁን አስቸጋሪው ነገር እሱ ነው። ፕሮቴስታንቶች መጽሐፍ ቅዱስን አይቀበሉም። ጌታ ሆይ እሺ፣ ይህ ብቻ አይደለም። በነገራችን ላይ በጣም በርካታ ማስረጃዎች ደግሞ አሉ። ይህ ብቻ መስሏችሁም ከሆነ ማለት ነው። ይህ ብቻም ደግሞ አይደለም። ይልቁንም ለምሳሌ ኢሳያስ 53 ቁጥር 6 ላይ እንዲህ ይላል። ኢሳያስ ምዕራፍ 53 ቁጥር 6 አውጡ። ኢሳያስ ምዕራፍ 53 ቁጥር 6 እጃችሁ ላይ መጽሐፍ ቅዱስ ካለ ማለት ነው አብራችሁን እንድታነቡ። እኛ ሁላችን አለ እንደ በጎች ተቅበዝብዘን ጠፋን። ስሙ፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። እሺ፣ ከእኛ እያንዳንዱ ወደ ገዛ መንገዱ ያዘነበላል። እያንዳንዱ ምንም በቃ ይቀር የለም። እግዚአብሔርም የሁላችንን በደል በእርሱ ላይ ያኖር ይላል። እንዲህ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ ያዘነበለ። ይሄ ነገር እያንዳንዱ ግለሰብ አይመለከትም። ዓለም ላይ ሁሉም የጠፋ አይደለም ወይስ ያልጠፋ ይቀራል? እኛ ሁላችን ብሎ ነው ራሱ ያስቀምጠው። እኛ የተመረጠን ብቻ ራሱ አላለም። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ የተመረጡት አይደለም፣ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ ጠፋ ማለት ነው። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ስለ ጌታ እኮ ነው የሚናገረው። ስለዛ ጌታ ለሁሉ አንዴ ጌታ ለሁሉም ቤዛ ሆኗል። እንዴ ታዲያ ጌታ ለሁሉም ቤዛ ሆኗል። ይህ የጽድቅ ስጦታ ወደ ሁሉም ሰው ነው የመጣው። አዎ ታዲያ እንደዛ ከሆነማ ታዲያ ሰው ሁሉ ጸድቋል ማለት ነው። ስጦታው መጣ አለን እንጂ የማያምንም ዝም ብሎ ይጸድቃል አላለም። ስጦታው መጥቷል። ለመጽደቅ ግን መቀበል አለበት ሰውየው። ለመጽደቅ የመጣውን ስጦታ ምን ማድረግ አለበት? መቀበል አለበት። ከእሱ የሚጠበቅ ነገር አለ። ለዛ ነው አሁን ከጠቀስኩላችሁ ጥቅስ ሮሜ ምዕራፍ 5 ላይ ከቁጥር 18 ከፍላችሁ ቁጥር 17 ላይ ምን የሚለው? በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ
ምን የሚሉ የሚቀበሉ ወደ ሰው ሁሉ መጥቷል። የሚቀበል ይጸድቃል። አለቀ። ስጦታው ወደ ሰው ሁሉ ስጦታው በአንድ ጽድቅ ምክንያት ማለት ነው፣ በክርስቶስ ምክንያት የሆነው ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ ነው የመጣው። ማን ይጸድቃል? የሚቀበሉ ሁሉ። ስለዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታ ምን አለ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ማንን እንዲወዷል? የሚያምኑትን እንዲወዷል አይልም፣ ዓለምን እንዲወዷል። ዓለምን እንዲሁ ወደደ፣ ልጁ ኢየሱስን ላከ። ግን ማን የሚድነው? የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው ወይም የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ተናገረ። ጌታ የመጣው የተላከው የሞተው ለዓለም ነው፣ ለእያንዳንዳችን ነው። ስጦታው ለእኛ ነው። ግን የሚድኑት የሚቀበሉ ናቸው። በግልጽ ነው በመጽሐፍ ቅዱሳችን የሚያስቀምጠው፣ በግልጽ ማለት ነው። ካልሆነ ግን እንደው ለጥቂቶች ነው የሞተው፣ እነሱም ደግሞ በእግዚአብሔር ምክር ውስጥ ስላሉ አይታወቅም ስለሚሉ ወጥተው ራሱ ጌታ ሞቶላል ማለት አይችሉም። ቅድም እንደዛ ሲናገሩ እንደሰማችኋቸው የትኛው ሐዋርያ ነው ደግሞ ጌታ ሞቶላል፣ ጌታ ይወድሃል ብሎ የሰበከው? እንዲህ ብሎ መከራከር ጀምሯል ፕሮቴስታንቱ። ተአምር ነው። ጌታ ይወድሃል ሞቶልሃል ብለው እንኳን መናገር አይችሉም፣ በእርግጠኝነት ማለት ነው። ይቅርታ ሊናገሩ ይችላሉ፣ ግን ሊዋሹ ይችላሉ። ለምሳሌ አንዱን ለምሳሌ እኔ ለምሳሌ ቅድም ምሳሌ እንደሰጧችሁ አክሊል ጌታ ሞቶልሃል ብሎ ማለት ነው። ግን ከተመረጡት ውስጥ ካልሆንኩኝ ጌታ አልሞተልኝም ሲጣራ ስለዚህ ዋሽቶኛል። የት ሞተልኝ እንዳለ ሞቶልሃል የምትለው ዝም ብለህ እድልን ትሞክራለህ እንዴ? ዝም ብሎ እድል የመሞከር ነገር ማለት ወጥተህ ማለት ነው። እድል የመሞከር ነገር ሞቶልሃል ምናምን ትለዋለህ። ይሙትለት አይሙትለት እርግጠኛ መሆን አትችልም። ግን ሞቶለት ሊሆን ስለሚችል ድንገት ከተመረጡት ውስጥ ሊኖር ስለሚችል የሆነ ሰው አንተ ስለማታውቅ ዝም ብለህ ወጥተህ እኮ ሞቶልሃል ጌታ ይወድሃል ልትል ትችላለህ። ዝም ብለህ የመሞከር አይነት ነገር ነው ማለት ይገኘውን እንደዚህ ውስጥ ዝም ብዬ ቆይ ልበለው ውስጥ ቆይ ከዛ በኋላ ድንገት ምናልባት ሆነ ለ10 ሰው እንደዛ ብለህ 10ሩም ካልተመረጡ ድንገት ማለት ነው 10ሩም ዋሽታቸው ነው የመጣው። ጌታ ይወድሃል ሞቶልሃል ምናምን ብለህ እሪ ብለህ አብደህ ምናምን ከዛ በኋላ ለካ ሲጣራ አልሞተላችሁም አይወዳችሁም። እኔ ለዚህ ነው ወይ ወዳጅ ይሄ ሳፋሪ ሲም ካርድ ግዙ ድንገት ላገዙ ትችላላችሁ እንደሚሉት አይነት ማን ነው መንገድ ላይ በቃ እንደዛ ማለት ነው። እድላቸውን ይሞክራሉ። ካደለ ድንገት ይገዙ አለ፣ ካልሆነም የታባቱስና ኧረ ከዛ የሚከፋል ደግሞ በእውነት ከዛ የሚከፋል አኬ እዚህ አስቀምጠ ፖለቲካ ሰራለ። እኔ ስራ ላይ ስለሆንኩኝ ያልተመቸኝም ዝም ብዬ ኢንቫይስ ታደርጉኝ ገባው። እንትን አትበል፣ በጣም ስሜታዊ የሆንክ ነው። ችግር የለውም። አስተምሩልን የእናንተ ድምፅ አልሆንኩም፣ ስሜቱ አልሆንኩም። እሺ እንትን አስተምር ምንም በክርስቶስ ሰዎች እንዲያምኑ እንዲድኑ ብታስተምር ምንም አብረን ነው የምንሰራው። ግን ለማይወዱት ለሚጠሩት ጌታን ለማይፈልጉት እየተከራከርክ ነው የሚመስለኝ እና እስቲ ምናልባት ጊዜ ካለኝ እና ካልወጣችሁም በኋላ ላወራ እችላለሁ። ስራ ላይ ስለሆንኩኝ ነው። ግን በጣም ፖለቲካ አታብዛብን፣ የማንለውንም አትበልብን ወንድማችን። የማትሉትን ምን አልኩ? እንወድሃለን። የማትሉትን ምን አልኩ? ኧረ ተው እንጂ እስካሁን ፖለቲካ ዝም ብለን ቤት ቁጭ ብለን ዝም ብለን ስጠይቀን የሆነ በቃ ከባድ እኮ ነው። ከባድ ስንት ላይ ከባዱማ ጥያቄው እኮ ነው። አሁን ከባዱ ጥያቄው ነው። እኛ እንድናስረዳ አትፈቅዱልንም እኮ ችግሩ እንድናስረዳ። ቅድም እንደ ዛሬ ተጨንቄ አላውቅም ማለት ነው። ማነው ቢኒ? የትኛው አንተና እንደ ዛሬ ተጨንቄ አላውቅም አላልክም? ለምንድነው የምጨነቀው? እኔ ብዙ አስቤበት የማምነውን ነገር በጣም አስቤበት ነው። ጥያቄዎችንም ሊጠየቁ የሚችሉትን ሁሉንም ጥያቄዎች እናንተ የምትጠይቁትንም ጥያቄ የሚችለውን ሁሉ ጠይቄያለሁ። ሰዎች ሌሎች የሚጠይቁትን አንብቤያለሁ መጽሐፍም እና በብዙ ጥያቄዎች መልስ ያገኘ ነገር ስለሆነ የምን መልስ አለ ብለህ ነው አሁን ተወና እሱን። እኔ እዚህ ጋር አየህ ላጤ ነኝ ለካ ትዝ ሲለኝ ላጤነት ትዝ ሲለኝ ርቦኛል። ስማ አኬ እንደከበደው የምታውቀው ቅድም ያለውን ሁሉ
አላልኩም ብሎ ሲክር ነውና አልካድኩም ካለ ዩቲዩብ ላይ እየተላለፈ የነበረውን አዘጋጅቼልሃለሁ አሰማሃለሁ። ማን ነው? እኔ ነው አዎ እኔ ያላልኩትን መልሼ ካድኩኝ? አዎ አላልኩም እንደዛ ከሌ ዳነ ከሌ ያልዳነም የሚለው ማወቅ አይጠበቅብንም። መንገደኛው አሁን ለምሳሌ መንገደኛ ዝም ብዬ ያልኩትን እኮ ነው ያልኩት። መንገደኛው ላሰማ ያልከው። እሺ እንደዛ ይሻላል። እሺ አንዴ አንተ እስከተከፈት እኔ ያልኩት መንገደኛውን ሁሉ አንተ ድናል አንተ አልዳንክም ማለት አልችልም። ግን ወንድሞቼን በጌታ የሆኑትን እምነታቸውን አይቼ ተመርጣቸዋል ማለት እችላለሁ። ስማው እግዚአብሔር አስቀድሞ ስላልሳበ ልባቸውን ስላልቀየረው ለራሳቸው አሳብተቷቸዋል ነው። እኔ ባይ ዲፎልት ዝም ብዬ ነው የምናገረው። ግን ምሳልከው ስብከት ሰዎቹ እንትን እንዲሉ አይደለም እግዚአብሔር እንዲቀይራቸው ነው። አንተ ምን ብለህ ነው የምትሰብካቸው? አሁን መንገድ ላይ ላሉት ክርስቶስን እመኑ ነዋ። ክርስቶስን እመኑ እኮ ምን ሞቶላችኋል ብለህ ትሰብካለህ? እኔ ለእንትና እንደሞተ ለእንትና እንዳልሞተ እኮ ማወቅ የለብኝም መስበክም የለብኝም። ምን አልክ? ማወቅም መስበክም የለብኝም ብለሃል። መንገድ ላይ ለምሰብካቸው ሰዎች ደሙን ለአንተ አፍስሰዋል፣ አንተ ተመርጠሃል፣ አንተ አልተመረጥክም አይደለም። እመኑ ሲጀመር ከማለት በፊት ታውቃለህ እከሌ ሞቶለታል እከሌ አልሞተለት የሚለው አንድ ወንድሜ እኔ ማቀው በእምነቱ ጠንካራ ጌታን የሚወድ በሱ ብቻ የሚታመንን ወንድም ይማ በቃ ድኗል። ልክ እኔ እንደማምነው አለ። አሁን ለምሳሌ እኔ በክርስቶስ ብቻ መታመኔ በጌታን ብቻ መደገፌን እንትን ስል ሳምን በቃ እግዚአብሔር መርጦኝ ነው ወደሱ ስቦኝ ነው። ሌላ ሰው ያልታመንኩት ራሴንም ያልታመንኩት እግዚአብሔር ስለመረጠኝ ነው ብዬ አምናለሁ። ልክ ወንድሜም እንደዛ ሲያምን አንተማ በቃ ተመርጠሃል እላለሁ። ተመርጠሃል ትሰማለህ። ሌሎቻችሁ እንግዲህ ሌሎቻችሁ ቼክ አድርጉለት። እኔ ይሰማኛል። እሺ አንተ ከሌ ሞቶልሃል ማለት የሆነ ስም እየጠራ ወይ መንገድ ላይ ለወንጌል ምናምን ስርጭት ምናምን ብለህ ስትወጣ ያገኘኸውን ሰው ኢየሱስ ሞቶልሃል ትለዋለህ ወይ? እንዴ እኔ የምሰብካቸውን ሰዎች ሁሉ ተመርጣችሁ አልተመረጣችሁም አይደለም። በክርስቶስ እመኑ ህይወቱን አፍሷል ተመርጣል በለው አላልኩም እኮ እኔ እንደዛ አይደለም የጠየቅኩህ አሁን ወንጌልን ለፍጥረት ሁሉ ስበኩ ስለሚል ለፍጥረት ሁሉ ወንጌልን ልሰብክ ትወጣለህ አይደል? በቃ እሱ ነው ማለት ነው። ስትወጣ የምታገኘውን ሰው ኢየሱስ እኮ ሞቶልሃል ትለዋለህ ወይ? አዎ በክርስቶስ ካመንክ ህይወቱን አፍሶልሃል ትድናለህ እለዋለሁ። ሞቶልሃል ትለዋለህ ወይ ነው ያልኩህ። በክርስቶስ ካመነ እሱን ካመነ ህይወቱን አፍሶልሃል በሱ እመን ትድናለህ። ቢኒ ማመን አለማመን የሱ ግብረ መልስ ነው። እሱ ጋር ሳትሄድ በፊት እኔ ሰውየውን ለማሳመን አይደለም የምሄደው። እግዚአብሔር ስማኝ አንዴ፣ ችግር የለውም ስማኝ አንዴ። ሰውየው ምን ይመልሳል? ያምናል ወይ አላምንም ይላል ወይ? ሌላ ጉዳይ ነው። እሱ ጋር ከመሄዳችን በፊት አንተ ግን ኢየሱስ ለዛ ሰው እንደሞተለት እርግጠኛ ሆነ ያን ሰው ስትሰብከው ኢየሱስ ሞቶልሃል ትለዋለህ ወይ አንተ? እኔ ካመናችሁ በክርስቶስ ከሆናችሁ ብቻ ነው ክርስቶስ ህይወቱን የሰጣችሁ ብዬ ነው ማምነው እንጂ እናንተ ተመርጣችኋል እናንተ አልተመርጣችሁም ማለት እግዚአብሔር ነው ማለት የሚችለው። እኔ ሰው ነኝ አልችልም ማለት የሚችለው። ስለምርጫ አልጠየቅኩም እኮ ቢኒ። ለምንድን ነው ያልተጠየቅከው የምትመልሰው? እሺ እኔ ምለውን የምሰብከውን ወንጌል ልንገርህ። ወደ ዓለም ሁሉ ሄዱ ወንጌልን ስበኩ ስለሚል ኢየሱስ ክርስቶስ ለኃጢአተኞች በእሱ ካመናችሁ ትድናላችሁ እላለሁ። ኧረ ተው ኢዮባ፣ ከባድ ፖለቲከኛ ስራዬን ትቼ ነው ባይዘው ቀደም ቀኑ እሰማለሁ አይደለ? እስቲ ወይ አኬ ወገን አንተ አትሰማም። አኬ ይቀጥል። ኧረ ይሰማል። ቀጥሉ። ምንም አይሰማም። አኬ ቀጥል። አይ ይረቦኛል። በእናትህ ነው። እሺ ቀጥል ከአኬ ጋር ቀጥል። አይቋረጥም፣ አልተቋረጠም። ያሟላ እነሱ አይሰማውማ። እሱ አይሰማውም ማለት እኮ ነው። አይ ተሰምቶታል። ጀመር አይ አንተም ፈልጓል አውሩ። ግን ቀደም አላልኩም ብሎ ስላለ ነው ያዘጋጀሁትን ያሰማሁት። ቀጥልና ከዛ በኋላ ደግሞ
እሺ ዮባዬ እኔ ምን ያልኩት ምን አልከኝ? መሰለህ? እኔ ያልኩት መንገድ ላይ አውጥቼ ማለት ነው ለአንተ ሞቷል፣ ለአንተ አልሞተም አይደለም የምለው። እሱን አላውቅም፣ እግዚአብሔር ነው የሚያውቀው። ለኃጢአተኞች ግን ክርስቶስ ሕይወቱን ሰጥቷል፣ ደሙን አፍሷል ብዬ እናገራለሁ። እሱን ነው ተናግሬ የተባልኩት ማለት ነው። ካመናችሁ ግን እርግጥ በክርስቶስ ያመናችሁና በእውነት የተደገፋችሁ እሱን የምትወዱ ከሆነ እውነት ነው ጌታ ደሙን አፍሶላችሁ ሕይወቱን ሰጥቷችሁ ነው ወደ እሱ የጠራችሁ የሳባችሁ ነው ብለው እንጂ ደግሞ ስሰብካቸውም እግዚአብሔር ሰዎችን ልብ እንዲቀይር በቃሉ ምክንያት እንዲቀይራቸው እንጂ እኔ እነሱን ተማምኜ እነሱ በእኔ ስብከት በእኔ ንግግር እንትን ብለው እንዴት ነው ኮንቪንስ ሆነው አይደለም። እግዚአብሔር ነው ሰውን የሚያሳምነው፣ እግዚአብሔር ነው ልብን የሚቀይረውና እኔ እሱን ተማምኜ እግዚአብሔርን ተማምኜ ነው የምሰብከው። ብዙ የዚህ አይነት እኛ አሳስቦንም አያውቅም። እንትና ተመርጧል፣ እንትና አልተመረጠም፣ አምኗል፣ አላመንም፣ ድነዋል አይደለም። እኔ ስለ ራሴም ያን ያህል እኔ ክርስቶስን ማየቴን መደገፌን እሱን መፈለጌን ብቻ ነው እርግጠኛ መሆን የምፈልገው እንጂ ቅድም አኬም እንደዚህ ተመዝግባችኋል ወይ ምናምን አይነት ነገር ያን ያህል አሳስበንም። ግን ቅድም አክዬ እኔ የሆነ ጥያቄ ነበረኝ ከበድ ብሎ አልተከራከርኩም። ልንትመልስልህ የሚፈልገው ነገር በቃ በመጨረሻ አዘኝ ዶፍ ዘዴ መዳን በአንተ እጅ ነው የተመሰረተው። ወንድሜ አኬ አያርግብህ። ቀጥሉ ከዮባ ጋር ቀጥሉ። እኔ እኮ እዚህ ጋር እኮ እውነት ነው። ቀኑን ሙሉ ቅድም መልሻለሁ እኮ ብያለሁ እኮ ማለት ቅድም እኮ መልሻለሁ። በእኛ እጅ የተመሰረተ ድህነት የለንም። ድህነት ሁሉ ከእግዚአብሔር ነው፣ በጸጋ ነው። ግን እኛ መቀበል ደግሞ አለብን። በቃ ኢዮባስ እንደዛ ነው የምታምነው? እኛ ግን መቀበል አለብን። ኢዮባም እንደዛ ነው። ለምሳሌ አንድ ሰው ክርስቶስ ደሙን አፈሰሰ፣ ሞተ፣ በመስቀል ላይ ህይወቱን ሰጠና ከዛ አንተ እንግዲህ በአዳም ውስጥ ያለ ሰው ነህ፣ እንደ ማንኛውም ሰው ነህ። በመጨረሻም እንግዲህ ሁሉን ስራ ሰርቷል፣ ክርስቶስ አድርጓል። ግን ወሳኙ መጨረሻ ላይ በአንተ ልብ ዲፔንድ የሆነ ነው። ወንድሜ ኢዮባዬ ይሰማል እንዴ? አዎ ያንተ ይሰማል። አዎ ግልጽ ነው። በቃ እኛ ጋር ሁሉም ጋር እንደዚህ ነው። ድህነት ሙሉ በሙሉ ከእግዚአብሔር ነው፣ በጸጋ ነው። እኛም ግን በጌታ እርዳታ በራሳችን ፈቃድ ደግሞ መቀበል አለብን። ስለዚህ ፈቃዳችንም ሙሉ በሙሉ ግን ከእግዚአብሔር ነው። እርዳታውን እግዚአብሔር ረድቶ ማለት ነው አንተ እንድትቀበል አግዞ በእያንዳንዱ ነገራችን ላይ በመውጣት በመውረዳችን እያንዳንዱ ነገራችን ላይ የእግዚአብሔር ጸጋ አለ። አኪሻ ፓፓዬ ገብቶኛል እኮ አሁን እግዚአብሔር ረድቶ አግዞ ልብህን ምናምን አሳምኖ ኮንፊንስ አድርጎ ቃሉን ልኮ ምናምን ነገር አብርቶ የቃሉን ብርሃን ምናምን ግን ላይሳካለት ይችላል እግዚአብሔር ማለት ነው። ስራውን ሁሉ ሰርቶ እግዚአብሔር በቃ እንግዲህ ፈልጌ ነበረ ላድነው እንግዲህ አልሆነም ምናምን ይላል መጨረሻ ላይ ይላል ማለት ነው። ይሄ ያመቻቻል ለማዳን ግን መጨረሻ ላይ ላይሳካ ይችላል ማለት ነው። ኦፍኮርስ አዎ ለማዳን እርሱ ፈቃደኛ ሆኖ ምናምን እጅግ ቅርብ ሆኖ ምናምን አንተ እምቢ ብለው ይህ ድህነት አንተ ጋር ላይመጣ ይችላል፣ ላይሳካ ይችላል ያልከው ድህነቱ አንተ ጋር ላይመጣ ይችላል ከሆነ ድህነቱ ሰዎች ጋር ላይደርስ ይችላል። እግዚአብሔር ግን ፈቅዱ በቃ ሊያድንህ ፈልጉ መቶ አንኳኩቱ፣ በርህ ድረስ አንኳኩቱ። ልክ ራእይ ላይ እንደተነገረው ማለት ነው። ኖ በደጅ ቆሜ አንኳኳለው፣ ማንም ቢከፍትልኝ ቢከፍትልኝ ለቤተክርስቲያን ነው ቢሰማኝ ቢከፍትልኝም ወደ እርሱ እገባለሁ ነው ያለው። አብሬው እራት እበላለሁ ነው ያለው። ማንም እኮ ነው ያለው። ቸርች አለ ማንም ለእያንዳንዱ ሰው ነው። እሱን አንተ አልክ ወዳጅ አንተ አልክ። እንደዛ ብሎ የተረጎመ አምጣ ብትባል አሁን አታመጣም። ስለዚህ አሁን እሱን ትሆና በል እኔ ትንሽ ስለደከመኝም እንደ አጠቃላይ እግዚአብሔር አንኳክቶ ጌታ አንኳክቶ እምቢ ሲባል ሊሄድ ይችላል። በጣም ያሳዝናል አይደል? በጣም እንጂ እግዚአብሔር ፈልጎ ሲያጣ አስበኸዋል? ፈቃዱን ማነው የሚቃወመው እኮ ልልህ ነበረ። ፈቃዱን ማነው የሚቃወመው? እሱ ከምን አንጻር ነው የሚለው ትጠይቃለህ። ግን እንዳልከው ግን በቃ ፈልጎ ልክ አሁን ቅድም የተነበበው የማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ እንዳለው ኢየሩሳሌም ኢየሩሳሌም ሆይ የተላኩትን ሁሉ ነቢያትን ሁሉ የምትገድል ምናምን ነገር ካለ በኋላ ዶሮ ጫጩቶቿን ከክንፎቿ በታች እንደምትከልል እንደምትሰበስብ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩኝ። ጌታ እኮ የሚለው ስንት ወደድኩኝ ግን አልወደዳችሁም ማለት
አሁን አየህ፣ አሁን ይሄ ለእናንተ ቀልድ ሊሆን ይችላል፣ ለእናንተ አይደለም ቀልድ ሊሆን ክርስቶስ ይችላል። ያው እንደ ነው ካልቪኒስቶች ግን ክርስቶስ በስጋ ኢየሩሳሌምን ከተራራ ሆኖ አይቶ እኮ አለቀሰ። አሁን ያልከው ጥቅስ ማለት ነው። እኮስ ፈልጉ ሊሰበስብ ፈልጉ አይደል? የመጎብኛሽን ጊዜ ሪጀክሽን ሊሰበስብ ፈልጉ አልፈልገም እሱ ለእስራኤል ነው ለእስራኤል ለሱ ወደ ሆኑት ወገኖች መጣ ያለው እኮ ነው። ወደ እሱ ነው የመጣው። ሊሰበስባቸውስ ወዷል አልወደደም? እሱማ ፈልጓል፣ ግን ወዷል አልወደደም? የገዛ ወገኖቹ አልወደዱም። ስለዛ እሱ ሊሰበስባቸው ወዶ ያልተሰበሰቡት እነሱ ስላልፈለጉ ወዶ በቃ እምቢ አለ፣ ሳይሳካ ቀረ። ለምን እነሱ አሉ እሱ እኩል እየተባልክ ያለው ለቤተክርስቲያን አየው ክርስትና ምን አይነት አለት እንደሆነ በጌታ የእምነታችን በአለት ላይ ንቅንቅ አይልም እኮ ያርገለ ለቤተክርስቲያንም እንደዛ ነው የምትለው አንተ እና ይህን ያህል ካወራን በቂ ነው። አሁን ልውጣ። መልካም ጊዜ ይሆንላችሁ። እናመሰግናለን በጣም። ሌላም ጊዜ እንደዚህ ስልህ እንትን አትበሉ። ጥያቄ ብቻ እናንተ ጠያቂ ፖለቲካ አሰራራችሁን አክብዳችሁ ምናምን ነገር አይሁን፣ ለመማማር ይሁን። እኛ ምንም ፖለቲክስ አልሰራንም እንዴ ምናምን አይሁን። አሁን ሁሉ ትምህርትማ በዜሮ አታባዛብን። ፖለቲክስ አይደለም ትምህርት ነው። እኛም ሁሌም ቢሆን እሺ እናመሰግናለን። ሰላም ነው። ናቱ ምን ላድርግ? ወሬ ላይ ትከፍታለህ፣ ትምህርት ላይ አትከፍትም። ምንድን ነው ናቱ ብለህ ስለጠራኸኝ ነው የከፈትኩት። ኔትወርኩ እያስቸገረ ነው ግን ዛሬ ኔትወርክ ጥቅስ ሲጠቅስባችሁ ጥቅስ ነው የሚበላሽባችሁ። አጉል ሰዓት ላይ ኧረ እውነቱን እኮ ነው። ግን እንውጣ እንብላ እንጂ በራብ ሞትን እኮ። እንውጣ እንብላ የሚለው ድምፅ ትዝ አለ። አንተ እስካሁን 4 ይበልታል። ኢዮባ አሳየህ። በቃ ሰውን እንደዚህ ካለ አትገምት። አራቴም መክሰስ አለው። አይገርምም? ሲበላ የተከዳ እውነትን ላሳያችሁ ነው። እሺ ጋይስ አንዴ የተከዳ እውነት የፓስተር ስሜ መጽሐፍ ነው እንደምታውቁት። ስሜ ታደሰ እንትና ፓስተር ማለት ነው። ሽንቶ ይቅርታ ብሏል አሉ እንቶ በከለሩ ልጠራው ነበር። እሺ ምን ይላል ፓስተር ስሜ? ውስን ቤዞት የሚለው ሲያብራራ ቅድም የተጠየቁትን ጥያቄ ማለት ነው። ታዲያ ለመረጣቸው ለእነርሱ ኢየሱስ ክርስቶስ ራሱ የእነርሱን መተላለፍ በሞቱ ሊያነሳ ይሰቀላል፣ ይሞታል። ይህን ስናስብ ይላል ተመልክቱ፣ ይህን ስናስብ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ እየሰማችሁ ነው? ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ያድናል ሳንል ይላል። ስለዚህ ሰውን ሁሉ ያድናል አይሉም ማለት ነው። ይቀጥላል። ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል ወይም ለመዳን የሚያስችል አቅምን በሰው አኑሯል ሳንል፣ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ተመለከታችሁ? ስለዚህ አንድ ጴንጤ መጥቶ በየአደባባዩ መንገድ ላይ ሲያገኝ ኢየሱስ ሞቶልሃል ሲል በምን አወቅ? አያውቅም። ስለዚህ ምን ብሎ መስበክ አይችልም። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው አንልም። ይኸው አንልም ብሏል። ክርስቶስ የሞተው ለእገሌና ለእገሊት ነው አንልም። ለመዳን የሚያስችል አቅምን በሰው ሁሉ አኑሯል ሳንል፣ ያው ሰው ሁሉ ፈጽሞ ስለሞተ በራሱ ማመን አይችልም ብለው ስለሚያምኑ ማለት ነው። ሳንል የማመን አቅም እንኳን የለውም ብለው ነው የሚያምኑት። ለዛ ነው ከዛ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ብለው ነው የሚያምኑት። ስለዚህ ኢየሱስ ሞቶልሃል የማለት አቅም የለውም ማለት ነው። አይደለም የሌላን ሰው ይቅርና የራሱንም አያውቅም።
አያውቅም። ቢጠየቁ የሚሉ ይኸው ስላመንኩኝ ተመርጫለሁ ማለት ነው ይላሉ። ያመነው ሲክድ ደግሞ ከኛ ጋር አልነበረም ማለት ነው ወይም መጀመሪያም አልተወሰነለትም ማለት ነው እያሉ ድራማ ከመፍጠር ውጪ ሌላ ምንም እንትን የሚሉት የለም። ገጽ 90 ላይ ደግሞ አንድ ነገር ላሳያችሁና ቅድም ገብቶ የነበረው ወዳጃችን እሱ ፔንቴኮስታል ነው፣ አክት የሚያደርገው እንደ ካልቪኒስት ነው። ተው በቡድን ማሰብ ተው፣ የግሩፕ ሐሳብ ይቅር። ገጽ 90 ላይ እንዲህ ይላል። ፓስተር ስሜ ተመልከቱ። ይህም ቢሆን ግን ጸጋን መተንተን እንዲሁም የካልቪኒስቶችንም የጸጋ ትምህርት መግለጥ ተፈላጊ ስለሆነ እርሱን እያጤን ነው። እንደ እውነቱ ከሆነ አለ፣ እውነት ሊናገር ነው። እሺ እንደ እውነቱ ከሆነ የአርሜናውያን ኢየሱስ እና የካልቪኒስቶች ኢየሱስ ከወዲሁ የተለያዩ መሆናቸውን ላርዳችሁ ወይም ላብስራችሁ። እንደ ብስራት ካሰባችሁት ላብስራችሁ፣ እንደ መርዶ ካያችሁት ላርዳችሁ እያላችሁ አንዳንድ እዚህም አሉ ኢየሱስ አንድ ነው ሌላ የለም፣ ያው ጴንጤውም ጋር እኛም ጋር ያለው አንድ ነው ትምህርት ነው ምናምን የምትሉ ማለት ነው። ሐዋርያቱ እኮ ያሉት እሱን ነው። ሌላ ኢየሱስ የሚሰብኩ አሉ፣ በስብከታቸው ሌላ ያደርጉታል። ስለዚህ ሌላ ነው። ያው አርሜኒያን ማለት የካልቪኒስቶቹን ተቃራኒ የሚያምኑ ማለት ነው። የእነሱን ተቃራኒ የሚያምኑትን ሌላ ኢየሱስ ነው ያላቸው ብለው ይላሉ ማለት ነው። ስለዚህ ከካልቪኒስቶቹ የተለየ ትምህርት ካለ ሌላ ኢየሱስ ነው አንተ ያስከው ማለት ነው ለነሱ። እንደዛ ብለው ያምናሉ ማለት ነው። ፓፓ ወይ ትቆያለሽ? አይ በቃ ጨረስክ አንተ? አዎ እኔማ ጨርሻለሁ። እኔም ልወጣ ስለሆነ ከቤት ፒስ እና የናቱን ነገር እንዴት አልሽ? ተሰብስበን እንብላ። አንተ ለመብላት ሲሆን ነው። ምን ሌላው ተሰብስቦ ጠጥቶ እየተሳደበ አንድ የሚያድረው ተሰብስበን እንብላ ማለት ነው። እንቅፋታል ይኸው ጀመረ ደግሞ ሾርኔ ውጣ ልትል። ማታ ግን ነበርክ እየዋ? ኧረ አልነበርኩም በጌታ። እኔ እኮ ሳቄ መጣ። ከዛ ደግሞ አንድ ላይ ነበሩ አማንም እንዳልክም እና ደነገጥኩ እኔ ሲደራረቡ ጨብሲ ላይ ነበሩ እኮ እየጠጡ ነበርና ውጣ ሲሉት አስተናጋጁ አለ ትሪም ጥሎ ጠፋው። ከዛ አካባቢ አልተመለሰም ራሱ። ከዛ ውጣ ሲል እዛ ጋር አስተናጋጁ ይወት ትሪውን ጣሪያ ላይ ወርውሮ ጠፋ። እኔ አንድ ላይ ነበሩ እኮ። ስማ ጋዲ እንደሆነ ነገር ነው ያረጓት እኮ እንዴ መቅደስ የገቦሻን ያረጓት። ውጣ ነው አጠፋፏት። እኔ እኮ ማታ ተናደድኩም። ከዛ ደግሞ በቃ አሳቁኝም ደግሞ። ግን ያው ጨብሲ ሙድ እንደሆነ ምናምን ያስታውቃል። አይ እኔ መደነገጥኩ ማርያም፣ ምክንያቱም አልጠበቅኩትም እና ውጣ ምናምን ሊል ይችላል እኮ ውጣ አባባላቸው። ከዛ ሁለቱም ደግሞ እኩል ውጣ። ከዛ ደግሞ ስትፎክር 2 ዓመት ሙሉ እኔን ይፈሩኛል ምናምን ስትል እሷማ ተዋት። በስመ አብ ማን ያለው እንደዛ? አልቻልኩም። ያቺ እንዳልክነቻ ገባችና እኔ በጣም ምናምን አለች ማታ። ስማ ናቱ 2 ዓመት ይፈሩኛል ስትወልድ የውሻዋ ልጅ ምንድን ነው የሚባለው? ተጠይቄ ነው። ቡችላ የሚመስለው ልጅ ማለት ነው። ወይ እኔን ይፈሩኛል ምናምን አለ እኮ እንዳልክ። እኔ በጣም 2 ዓመት ምናምን ሲጀመርም አይችሉኝም ምናምን አላለም። ምንድን ተሳስቶ ሌላ ቤት ገብቶ ነው ማታ። በስመ አብ ግን የትም ነው ላይቭ የሚገቡት? እናትዬ ነው ፊቱን ማየት ነው የምንፈራው ወይ ያሉ ነው ኮመንት ላይ። አይ አይደለም ግን እኔ ያላቸውን ጽናት አደነቅኩ። አንተ የትም ቦታ ሆነው እውነት ፓፓ እንዴ ለእምነታቸው ላይቭ የትም ሆነ ይገባሉ። ይሄ እኮ ጽናት ይፈልጋል እኮ። መጠጥ ቤት ሆነ ላይቭ ከገባ እኮ በጣም ጠንካራ ሰው እኮ ነው። እናትዬ ነው ራሱን መስዋዕት እንዳደረገ ቁጠረው ለእምነቱ።
ደግሞ ስማ ትብብራቸውስ አንድነታቸውስ እንዴ ህብረት ስማ ትጠላለህ በህብረት መጠጥ ቤት እኮ ሆነው መግባታቸው ብቻ አይደለም፣ ገስት ላይ አስተናጋጁም ገብተዋል አሉ። አስተናጋጁ ለጋዴ የተሄደው ስድብ አስተናጋጁ ትሪውን ጥሩ እኮ ይጠፋው የተባለው አልሰማሽም? ማታ ውጣ ሲል ውጣ ሲል ጥሎ ትሪውን የለም በቃ አልተገኘ። ከዛ በኋላ ራሱ አልተመለሰም። በዛው ከነማሊያው ነው የጠፋው። ኧረ ከባድ ነው። የማታው ይለያል፣ ግን በጣም ያናድዳሉ። ማርያምን አይ ጋዲስ ወጣት ነው፣ በጌታ ወንድማችን ነው። ቀሲስ ግን አባታችን ላይ በጣም ከባድ ነገር ነው ያደረጉት። እናት ልክ አይደለም። አይ ያው ዞሮ ዞሮ እሳቸውንም ተናገሯቸው እንዴ? ቀሲስ ላይ እሳቸውንም ተናገሯቸው። ከሳቸው የተረፈ አይደል ለጋዲ የደረሰው? ከሳቸው እኮ የተራረፈ እኮ ነው። ጋዲ 11ኛው ሰዓት ላይ ገብታ አስብለውት ወንድሜ ያልኩ ወሽመጧን እኔ ያስባለሁ። ኧረ በስመ አብ ይችላሉ። ሲስም እኮ ገስት ላይ ነበረ እኮ እየዋ እንቅልፍ ወሰደው ማለት ነው። ገስት ላይ ሆነ ስድቡ ሳይጀምር ወርዶ ነው እንጂ አንድ ሁለት ጀግና ስድብ ጠጣ ነበረ። እሷም ትንሽ መሀል ላይ ግርግር ስፈጥር ነበር። ኧረ እባክህ አይ ለማስማማት ወይ ነበር የሚሏት። ኧረ ሲስን በጣም እንዳለኝ ታውቃለህ። ምን በጣም ያስገረመኝ ማለት ነው፣ በቃ ሰው ካልተስማማ ውጣ ምናምንም እኮ ትላለህ፣ ግን በዛ ልክ ሰውና ለማንቋሸሽ መሞከር ለማድረግ መሞከር እንትን ነው። ግን ይስቃሉ። ሀገር ታች ኮሜንት ላይ ያሉ ጴንጤዎች ይስቃሉ። ሲቃወሙ እንኳን አላየንም። እና ምን አይነት ህብረት ነው ያላቸው? ሁሉም አንድ ቦታ ነው እንደሚጠጡት የሚያስብል ማለት ነው። ኧረ በጣም ኧረ በስመ አብ ማታ በጣም አሁን ዝም ብለን እኮ ኧረ ይመቻቸው። እኛ ጨዋታ ብንጀምር እኮ ቁጭ ብሎ እኮ ነው የሚያለቅሰው። ውጣ ራሱ ማለት አይጠበቅብንም እኛ ለማስለቀስ። የጨዋታ ህጉን መቀየር ነው። አረንጓዴ ቢጫ ቀዩን መቀየር ነው። አንዱ ሰማያዊ ማለት ነው። ስማ ማሊያው ላይ ቅጠል ጣል ታደርግበታለህ። ማታ ነበር ይዋ ስማ የት ቲክቶክ ኢሞጂ ላይ እንትን ስገባ ማለት ኮሜንት ለመስጠት ፈልገው ሰማያዊ ፓንት መርጠው ሰማያዊ ፓንት ይለቃሉ። እኔ ሆዴ ቆሰለ። አማን እኮ እያየው ነው ከላይ ሆኖ። ከዛ ተከታታይ 1 3 4 ሰው እና መጀመሪያ አይገባህም ምን አይነት እንደሆነ። ከዛ ሰማያዊውን ፓንት ደጋግሞ ሲለቁ ጌታ ስም አውቆ እንደተናደደ እኮ ያስታውቃል፣ ምንም እንዳልመሰለው። የእኛ ልጆች እኮ ከፍተዋል እንዴ አንተ። እኔ በታሪክ ሰማያዊ ፓንት እንዴት ታገኛለህ? ኢሞጂ ላይ የለም እኮ። ኧረ ኮሜንት ላይ ተው። ሲያይ ለመልበስ አንዱን እየመረጠ ነው ይላሉ። እረፉ፣ እንደዚህ ይባላል።